ውዶቼ ይህን ቪዲዮ በደንብ አዳምጡ። ሳታዳምጡ እንዳታሳልፉ። ራሳችሁንም ጠብቁ። ከራስ በላይ ንፋስ። ሰው አትመኑ። ሰው ማመን ከንቱ ነው። ሰው ማመን ገደል መግባቱ ነው። ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እናንተ እንዴት ናችሁ? ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሮ በላይክ ጀምሮ ሰብስክራይብ አድርጉ። አበረታቱኝ ወገኖቼ፣ የሀገሬ ልጆች። አለ እናንተ ምንም የለም። ላይክ አነካ አርጓት፣ አበረታቱኝ እላችኋለሁ። ወደ ሌላ ጉዳይ ሲገባ ራሳችሁን ጠብቁ። እናንተ ስትኖሩ ነው ዘመድ ምኖረው። እናንተ ስትኖሩ ነው ብር ምኖረው። እናንተ ስትኖሩ ነው ልጅም ካላችሁ ልጃችሁ በደህና የምታደገው። እናንተ ከሌላችሁ አንድ ሰው ከሌለ ራሱን አጣ ማለት ቤተሰብ ምንም ሁሉም ልጆች እንኳን ያድጋሉ፣ ሁሉም ያድጋል። ራስሽ በላይ ግን ምንም የለም። አትታለሉ ወገኖች፣ አትታለሉ። ሰው ዛንድሮ ሰው በዚህ ዘመን ጅብ ሆኖ ወይ ጅብ ሆነዋል ብላችሁ አትሸሹም። ዘመድ ነው ወይ ጓደኛ ነው ብላችሁ ለመጠጋት በጣም የሚያስፈራ በጣም የሚያሰጋ ጊዜ ነው። በጣም የሚያዛዝን ዜና ነው የምነግራችሁ። በጣም የምታዛዝን አይታችሁ ማጠገብ እህታችን ናት። የሀገራችን ልጅ ኢትዮጵያዊ ሜዳ ላይ ተገንዛ ሜዳ ላይ ተዘራ ቀራችው። እሱስ ምንድነው? ጓደኛዋ ጠርታ ነይ እዚህ ሀገር ላይ በብዙ ብር ትሰራለሽ፣ ብዙ ብር ይከፍሉሻል፣ ሱፐር ማርኬት ነው እምትሰሪ ብላ ጠራቻት። እቺ ልጅ መጀመሪያ ሳውዲ አረቢያ ትሰራለች ይመስለኛል። ከሳውዲ አረቢያ ነው በእግር ጅቡቲ ሄደችው። ጅቡቲ ደርሳ በሙቀት ሞተች ብላ ጓደኛው የጠራችው ለሊትና ቀን እንቅልፍ ሳትታ የጠራቻት እስከ 180,000 ይከፈልሻል ነይ ብላ ጠርታ ሞተች። በሙቀት ሞተች፣ ሙቀቱ አልቻለችም ሞተች ብላ ለቤተሰብ መርዶ የነገረችው። ያ ቤተሰብ ዛሬ እንግዲህ ሬሳውን ራሱ ማን ቀብር ያለሽ? እንዴት ተቀበረች? እንዴት ወደ ቤተሰብ አይላክም? እንዴት ተቀበረች? እንደዚህ ነው ወይ? ቀብርስ ተቀብራለች በስነ ስርዓት ብለሽ ቪዲዮ አንስታ የላክሽልን ፎቶ ይሄ ነው ወይ ብሎ ስጠይቋት፣ ሚዲያ ላይ አንድ እህታችን ስጠይቃት እሱንም ዝም ማለት እችላለሁ አለች። ዝም ማለት እኮ እችላለሁ፣ ሞተች ብዬ መናገሩ ነው ያጠፋሁት ብላለች። ሲጀመር ልጅቷ አንዴ ወደ ቀኝ ሲያስተኛዋት፣ አንዴ ወደ ግራ ሲያስተኛዋት፣ እቺ የምታዛዝን ሀባባ የምታዛዝን ምስኪን ስታምር፣ አንዴ ወደ ቀኝ ሲያዞሩ፣ አንዴ ወደ ግራ፣ አንዴ እግሯን ንጥፍ ሲያደርጉ፣ አንዴ እጇን ንጥፍ ሲያደርጉ። እንግዲህ የሞተ ሰው እንዴት ነው? ከመቼ ጀምሮ ነው እጁ የምታጠፈው እግሩ የምታጠፈው ወደ ቀኝ ወደ ግራ ዞሮ? ሰው ከሞተ ወዲያው ይደርቃል። እኔ እንደሰማው ማለት ነው። ወይ ሳትሞት ልጅቷ ሞተች ብላ ብር ፈልጋ አግታም ከሆነ ብር ፈልጋለሁ ብላ ቁርጡን በነገረቻቸው ለቤተሰብ ቁርጡን በነገረቻቸው። ይሄ ግን ያሰጋል። ሰው እንዴት አንዴ ጫማ አድርጋ አንዴ ጫማ አውልቃ አንዴ እጇን ደረቷ ላይ አድርጋ አንድ ጊዜ ደግሞ እግሯን እጇ ዘርግታ ነው ፎቶ አንስታ የላከችላት። ጫካ ውስጥ ወስዳ ማለት ነው። እዛ ወድቃ እዛው ሞተች ለማለት ይመስለኛል። ሰው ከሞተ ቀበርኩ በስነ ስርዓት ብላለች። ሜዳ ላይ አስተኝታ ማለት ነው። መጀመሪያ ትክክለኛ ጓደኛ ብትሆን ጠራቻት በስነ ስርዓት መድረሷን አለመድረሷን ለቤተሰብ እንኳን ሳትናገር
ሜዳ ላይ በሙቀት ሞተች ብላ ለቤተሰቦቹ መርዶ ነገረች። ትክክለኛ መሞት ይሁን የውሸቱን አልታወቀም። ግን እዚህ ጋር እኔ መናገር የምፈልገው ሰው አትመኑ፣ ሰው አትመኑ። ጊዜው ከፍቷል፣ ጊዜው ከፍቷል። ጊዜው የብር ጊዜ ብቻ ሆኗል። ወይ አግታት ይሆናል ብዬ ነው የማስበው። ይሄ የራሴ ሀሳብ ነው። ከሰው የሰማው ነገር የለም። ሰው እንዴት ስንት ሰው ከበረሃ ሄዶ ተሻግሮ በእግር ተሻግሮ ሳውዲ አረቢያ ገብቶ ምሰራ ስንት ሰው አለ። እሷም ደግሞ እዚህ ሀገር ውስጥ ነው። ያው እንግዲህ ከሳውዲ አረቢያ እዛ ጅቡቲ ድረስ ሊርቅም ይችላል። እኔ የማውቀው ነገር የለም። ግን ሞተች ብላ ነገረቻቸው ለቤተሰብ። ወይ ሬሳውን እንኳን የሀገር ሰው ብትሆን እውነት ከሞተች ወደ ሀገሯ ሬሳው መላክ ይቻላል። የሚቻል ነገር ይሆናል። እኔ የማውቀው ነገር የለም። እንደዚህ አይነት ሰምቼም አጋጥሞኝም አላውቅም። በጣም የምታዛዝን ግን ከመጀመሪያ ከቤተሰብ ከቤት አትውጡ። ትንሿን ትልቅ ያድርግላችሁ። በትንሿ ነው ከፍ የሚባለው። እሷ እንግዲህ በመዳን ቤት እየሰራች እንዴት አታለለች፣ እንዴት እንደጠራቻት ፈጣሪ ይወቅ። ጠርታ እንዲህ አድርጋለች ተብለዋል። እንግዲህ የሆነ ነገር ፈልጋ ከእሷ ፈልጋ ሊሆን ይችላል። ግን አትመኑ፣ ሰው አትመኑ። በቃ ሰው ጅብ ሆነዋል። ሰው በቀን ሰው እየከዳ ነው። ቆርጦ መብላት ብቻ ነው የቀረ። በቃ ያው ነው። ቆርጦ መብላት ብቻ ነው የቀረ። የሰው ደም የሰው በቃ የሰው ሰውነት ማለት ሰው ሰው ሆኖ እንደማይታያቸው ሰው እንደኔ ናት ብሎ መታየት ቀርቶ እንደ እንስሳው እንኳን አልታየም። የሰው እንስሳው እንኳን ድመት፣ ዶሮ፣ ውሻ ሲገደል ይፈራል፣ ቤተሰብ ይፈራል። አሟሟቱም ስርዓት አለ። ይሄ እንግዲህ እንደ ውሻ ሞቷል ብላ ከሜዳ ላይ ፎቶ አንስታ ልካለች። ጓደኛዋ ናት ተብላ ማለት ነው። እና ሰው አምናችሁ ከቤት አትውጡ። ሰው አውሬ ሆኗል። በቃ አውሬ ብላለች አንድ እህታችን። ሰው አምኖ መቃብር ብላለች። ሰው አምኖ መቃብር። በቃ ሰው አምኖ ስገድ ሰውን ይቀብራል። በቃ ይሄ እሷ አምና ሄዳለች። ጓደኛዋን አምና ሄዳ እሷ የው ወደው ገደለቻት። ከገደለቻትም ካገደቻትም በቃ ታገደችም ተገደለችም የተለየ ወይ ደግሞ የተጣራ ነገር የለም። እና ሰው አትመኑ፣ ሰው ሸሹ። በቃ ሰው መሸሽ አለባችሁ ከሆነ በኋላ እላችኋለሁ ወገኖቼ። በተረፈ ከፈጣሪ ጋር ራሱን መጠበቅ የራሱ ፋንታ ነው። ሰው አትመኑ፣ ከሰው ጋር ተታላችሁ አትዱ። በቃ እላችኋለሁ። በተረፈ ሰላም ቆዩልኝ። መልካም ቆይታ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይቧን እንዳትረሱ። ነካ አርጓት። በጣታችሁ አትፍሩ። ወዳቸዋለሁ ወገኖቼ። ሰላም ቆዩልኝ።